አድናን ሚራን ይህ ነገር ለምን እንዴት ተፈጠረ ጠየቃት። ሚራም አሁን እንድናገር አታድርገኝ፣ ብዙ ነገሮች የምነግርህ አለ እያለች ማልቀስና ማንባት ጀምራለች። ግን አድናን ደስ ያለው ነገር በህይወት መትረፏ ነው። ሉኻና ደግሞ አድናን ማለቱና በዘን ያክል መደንገጡ ነዷታል። ለምን ሮቤልና አሚራ የሰሩት ሴራና ተንኮል ቀላል እንዳልሆነ፣ ይህ አይነት ችግርም ሊመጣ የቻለው እስበሳቸው ተከዳርተው ስላመጡት ሉኻና ነገሩ ሁሉ ስለገባት ደብሯታል። ሚራ ግን በመትረፏ ደስ ብሏታል። ለምን ቢሆን ለማንኛውም ለጥያቄው ሁሉ በሙሉ እንድትጠየቅና እንድትናገር ያደርጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱን ውድ ቤተሰቦቻችን ከልብ እናመሰግናለን። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁኝ። በአለፈው ቪዲዮአችን ላይ ሉኻና ድራማ ምን እንደነበር እንዳየነው ሚራና ሮቤል ተከዳርተው በተናነቁበት ጊዜ ሮቤልም የሚራን ያለችበትን ነገርና እንዲሁም በህይወት መትረፏን ስላልፈለገ ይዞ ሲወጣ አድናን በድንገት ይዞት ነበረ። ከዛም በተያዘ በኋላ ሚራም ሕክምና እንዲታገኝና በስነ ስርዓት ትንፋሿ እንዲመለስ፣ ሮቤልም ደግሞ አድናን ጋር ተናንቀው ስለተደባደቡ ሁለታቸውም ሕክምና እንዲገቡ ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናየው ሚራ ከትንፋሿን ስለመለሰች እና እንዲሁም መናገር መልስ መስጠት ስለጀመረች ነገራቶች እንዴት ተፈጠሩና ምን ሆነው ይህ አይነት ድብደባና ችግር እንዴት ተፈጠረባት አድናንን ለመጠየቅ ሞክሮ ነበረ። ሚራም በተደጋጋሚ አንተ ያደረክልኝ ነገር ብዙ ቢሆንም እንኳ ግን ገፍታኛል፣ በወንድምህም እንዲደበደብና ተገድዬ እንዲጣል ሁኜ ነበረ፣ ግን ፈጣሪ አላልኩም ብሎ አትርፎኛል። አሁንም ብዙ የምነግርህ ነገር አለ፣ እንድታዳምጠኝና ከኔ ጎን እንዲሆን እፈልጋለሁ እያለች ሚራ ማልቀስ ጀምራለች። ሚራና ሮቤል የተናነቁበትና ይህን አይነት ችግር ያመጡበት የራሳቸው ምክንያትና የራሳቸው መንስኤ አላቸው። ይህም የተደረገው በራሳቸው ፍላጎት አድናንን ለማጥፋትና እንዲሁም የሉኻናን እህት ላለመናገር ሲጠነስሱና ሲያሴሩ የነበራቸው ሴራ ወደ ራሳቸው ተመልሶ ስለጎዳቸውና ይህን አይነት ችግር አንጥቶ ስላጋለጣቸው እንጂ ሚራ እውነት ተበድላ አይደለም። ሮቤልም ሚራ በድላ ወይም ደግሞ ሌላ ነገር ፈጥሮ ሳይሆን እስበሳቸው የተከዳዱበት ነገር ነው። አድናን ግን ይህ ስህተት እንዴት ተፈጠረ? ምንስ ቢሆን አንቺን እንዲህ ለመጨከንና ያን አይነት ጭካኔ ለማድረስ ምን አይነት ሰበብና ምክንያት ኑሮት ነው? በማለት በመቆጣት ብዙ ነገሮችን ለመጠየቅ ፈልጎ ነበረ። ሚራ ግን በአስቸኳይ መናገር አልፈለገችም። የምታደርገውና እንዲሁም የምትፈልገው መበቀልና ያደረጋትን ስቃይ መከራ መልሳ በሮቤል ላይ ማድረስ ስለምትፈልግ በፍጥነት መናገርና ማሳወቅ አልፈለገችም። አድናን ግን እንዲያቅና ሁሉን ነገሮች እንዲገቡት ፈልጎ ነበረ። ይህንንም ያደረገውና እንዲሁም የፈለገው አድናን ለምን ከእንግዲህ በኋላ እረፍቴንና ሰላሜን አትሰጡኝም? ምክንያታችሁ ለምን አትናገሩም? እኛ የማንፈታው ከሆነ በህግ እንዲፈታ ይሆናል ብሎ ነው። ሉኻናም ይህ ነገር በመፈጠሩ ምንም አዲስ ነገርና ድንቅ ነገር አልሆነባትም። ለምን ቢባል ሚራና ሮቤል ምን እየሰሩና ምን እያሴሩ እንደነበር ከመጀመሪያውኑ ታውቃለች። ሮቤልም ህመምተኛ እንዳልሆነ በፊት መንቀሳቀስና መስራት መራመድ እንደሚችል ታውቃለች።
ሚራና ሮቤል ደግሞ በአንድ ላይ እንደሚተኙ እንዲሁም ደግሞ ብዙ አይነት መጥፎ ነገሮችን ተመካክረውና እራሳቸው ጠንስሰው ስለሚሰሩ ስለምታውቅ ብዙም አልደነገጠችም። ትንሽ የደነገጠችበትና እየተናደደችበት ነገር በአድናን ነው። አድናን ለምን የሉኻናንና የኔን ነገር ለምን አሰማም አንድና አንድ የኔ ብቻ ነው ብላለች። ለምን ቢባል ሚራና ሮቤል የራሳቸው ምክንያት ይኖራቸዋል። ሁልጊዜም እኛን ለመጣልና ለማሞኘት ለማታለል እየመከሩ እንጂ ራሳቸው ተከዳርተው ያሴሩ ሴራ ጠልፎ ጥሏቸው ነው ብላ ብትነግረውም አድናን ግን እውነት ነው ብሎ መረዳት አልቻለም። ግዴታ እየፈለገው ለምን እንዲህ አይነት ነገር እንዴት ተፈጠረ በግልጽ እንድታስረዳውና እንዲያውቅ ነበር። ግን በህይወት መትረፍሽ ደስ ብሎኛል፣ እንዲሁም ደግሞ ወንድሜ ይሄን አይነት ተንኮልና ጭካኔ እጥግ የተሞላበት ልብ መኖሩን አላውቅም ነበር። ስለዚህ የአንቺን ህይወት ማጥፋት ከቻለ ለእኔ ህይወት ይራራል ብዬ አላስብም በማለት በመቆጣትና በመበሳጨት ቤቱን ለቆ ለመውጣት ወስኗል። ከእንግዲህ በኋላ እናንተም ከኔ ቤት አትኖሩም፣ እኔም ከእናንተ ጋር የምኖርበት ምንም አይነት ምክንያት የለም ብሏል። ሉኻና ግን አሁንም እባክህን አድናን ተረጋግተህ ወደ ራስህ ተመለስ፣ የራስን ህይወት ተረጋግተህ በእርጋታ ሆነ ራስን ጠብቅ። ሮቤልና ሚራ ለነሱ እራሳቸው አሉ፣ ለነሱ ምንም አይነት ነገር አትሰብ እያለች በተደጋጋሚ ስትነግረውና ስታስጠነቅቀው ነበር። ይህንንም የምታረገውና የምትናገረው ነገር ቢኖርም አድናን ያደረገው ነገር በሙሉ የእዋህነትና እንዲሁም የወንድምነቱን ለሚራም የሚያግዛት በእርግጥ በጥሩ ናት ባለበት ሰዓት ብዙ አይነት ነገሮች አብረው ያሳለፉት ነገር አለ። ስለዚህ ምንም አይነት አብረን ባንሆንም እንኳን መጥፎ ነገር እንዲያገኛት አልፈልግም። እኔም ጋር እንድትኖር አልፈልግም። በያለችበት ግን ሰላም መሆን እና እኔም ሰላም መኖር እፈልጋለሁ። እንዲሁም ወንድሜ ክፉና አረመኔ ጨካኝ ተሆነ ለብቻው መኖር ይችላል። እኔም ወንድም አለ ብዬ የምጨነቅበትና የማስብበት ምክንያት
እንዲኖረኝ አልፈልግም። ከፈለጋችሁ በህግ ከፈለጋችሁ በራሳችሁ መዋጣትና መስራት ትችላላችሁ። ግን መጀመሪያ ይህ ነገር ለምን እንዴት ተደረገና እንዴት ተሰራ ማወቅ እፈልጋለሁ ብሏል። ሉሃና ግን አሁንም እናንተ አረመኔ ናችሁ፣ ጨካኝ ናችሁ፣ የእህቴንም ደመጥማጭና ህይወት ያጠፋችሁት እናንተ ናችሁ። ስለዚህ በቀጥታ የእህቴን መገኛ ማምጣት አለባችሁ ብላለች። አድናንም ከእንግዲህ አንተን አልጨካጨክም፣ ራስን ከጠበቅ ጠብቅ፣ እነሱን አምነህ ከተታለልክ የራስህ ጉዳይ በማለት ወስናለች። ብቻ ሚራ አሁን በህይወት ስለተረፈ ብቻ ማናገር ስለቻለችም አድናን ደስ ብሎታል። ለምን በህይወት ጠፍታ በህግ ቁጥጥር ስር የወንድምህ ነው ወይም ደግሞ ወንድምህ ወንጀለኛ ነው ተብሎ አብሮ ተባባሪ ነህ ተብሎ ከመያዙ በፊት ቀድሞ ማወቅ ፈልጎ ነበረ። ይህም ነገር ደግሞ እንዲፈለገው ሆኖለታል። በእርግጥ የእውነታውን አውጥታን ባትነግረው እንኳን ህግ እንዳይከታተለውና ደግሞም ነፍሰ ገዳይ ናችሁ ወይም ነህ ወንድምህም ነው ተብሎ እንዳይያዝና ተጠያቂ እንዳይሆን አድርጓል። ይህም ባደረገበት ነገር ደግሞ በጣም ጥሩና አስፈላጊ ነው ብሏል። ሮቤል ግን አሁንም እልኩና እንዲሁም ዛቻው አልለቀቀውም። ምንም ብታደርጊ አልለቅሽም እያለ በሰው ፊት ለፊት መናገር ጀምሯል። ወንድሙንም እንኳ መፍራትና መሳቀቅ አልሞከረም። የጭካኔ ግን ተምን እንደመነጨ ሉሃና ጠንቅቃ ስለምታውቅ ምንም አዲስ የሆነባት ነገር የለም ለአድናን እንጂ። ተመልካቾች ሌላ ምንም የምንለው ነገር የለም። ሮቤልም ሆነ ሚራም የራሳችሁ ስራ እንኳን ጠልፎ ጣላችሁ ነው የምንለው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ